ይሄ ጽድቅ የሚባለው ነገር እንደ እውነት ቢሆን ኖሮ ጥሩ ነበር የሚያስብል ነው እንጂ አሜን የሚያስብል አይደለም። ለማመን የሚከብድ ነው። ዜናው እንትን ጭልል ያደርጋል አእምሮ። እንዲሆነን መስማታችን ራሱ እኮ ግረማል። ለመሰለ ክርብት ብለ ምንድን ያልከኝ ምናምን ብለ ተነስተ እንደገና ስትሰማው ክርብት እያል ኧረ ይሄ ነገር አልገባኝም የሚያስብል ነው። ጽድቅ እኮ ነው። ያለ አንዳች ኀፍረት፣ ኩነኔ፣ መሸማቀቅ፣ የበደለኝነት ስሜት በአብ ዙፋን ላይ በህልውናው ፊት ወክ እያረክ መተህ አባ እያልክ እኮ ነው። እኛ እኮ ጠላቶች ነበርን እኮ ነው የሚለው። ጠላት እኮ ነው። ጠላት እንዴት አሁን እኮ በክርስቶስ ኢየሱስ ያላመነ ሰው እኮ በዚህ ሰዓት ጠላት ነው። እግዚአብሔር ፊት ወክ አድርጎ ዳዲ ማለት አይችልም። ለምን? ኢነሚት ያላ በመካከላቸው። አንተ ግን ጠላትነትን አፍርሶ የጥሉን ግድግዳ ሰብሮ ጥልን በመስቀል ገድሎ ሰላም ይሁን ያለ ሰላም ይሁን። በቃ እግዚአብሔር እኔ በቃ መጣላት የሚባለው ነገር በቃ ብቅቶኛል፣ ጨርሻለሁ። ጸቤን ሁሉ መስቀል ላይ አንጠፍጥፌዋለሁ። በማንም ላልናደድ ጨርሻለሁ። ምንም ብታረግ ላልቀየም ባንተ፣ ላልጨክን ባንተ ልጅን መስዋዕት አድርጌዋለሁ። ቁጣዬን በላዩ ላይ አስንቤያለሁ። እባክህ እንታረቅ ብሎ ቤት ድረስ የመጣ አንኳክቶ የመጣ ሄዳር ለም ያገኘው መጥቶ ነው ያገኘ። ሮሜ መጽሐፍ ምዕራፍ 5 ታላቁን ምዕራፍ ልንጀምር ነው። ምዕራፍ 5 ከቁጥር 1 እስከ ቁጥር 11 ድረስ የደህንነት ማረጋገጫ ብየዋለሁ። ከቁጥር 1 እስከ ቁጥር 11 ድረስ ምዕራፍ 5 አጠቃላይ የደህንነት ምን ማረጋገጫ ጠቅላላ 11 ቁጥሮች ትኩረት አድርገው የሚያወሩት ምዕራፍ 4 ላይ በእምነት ለጸደቀ ሰው የህይወት ስርዓቱ ምን ያክል የተጠበቀ እንደሆነ ያስረግጥልናል። በምን አይነት መተማመን፣ በምን አይነት ክብር በህይወታችን እንደምንወጣ እንደምንገባ አስረግጦ ይነግረናል። ከዛ ከቁጥር 12 ጀምሮ ሌላ ምዕራፍና ታሪክ ስለሚጀምር ስንደርስበት እናያለን። ዛሬ ጀምሮ ግን ለተወሰኑ ሳምንታቶች እነዚህን 11 ቁጥሮች ሳንጣደፍ የደህንነት ማረጋገጫ ስለሆነ የዳነ ሰው እርግጥ ማለት ስላለበት የማያዳግም ጽኑ የሆነውን መሰረት መያዝ ስላለበት ጌታ ይባረክ። መተማመኛችን በደንብ አድርገን ላያችን ላይ ማተም ስለሚኖርብን እነዚህን 11 ቁጥሮች ሳንቸኩል ደግሞም እንዲገባን በተከታታይ እናጠናለን ማለት ነው። ዛሬ ቁጥር 1 ላይ ነው ጊዜ የምናጠፋው፣ ግን 11ን ቁጥሮች አንድ ላይ አንብበን ነው የምንጀምረው። 1-3 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱ ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብር ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁስ እንግዲህ አሁን በደሙ ከጸደቅን ከእርሱ በቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህ ብቻ አይደለም፣ ነገር ግን አሁን መታረቅን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር አሜን። ሮሜ ምዕራፍ 5 ይህንን ምዕራፍ ምን ብየዋለሁኝ? እስከ ቁጥር 11 ድረስ የደህንነታችን ምን ማድረጊያ ማረጋገጫ ብየዋለሁ። ለምን? አንደኛ ጽድቃችንን ያወራል፣ ሁለተኛ ሰላማችንን ያወራል፣ ሶስተኛ ተስፋ እንዳለን ያወራል። ተስፋ አለን፣ በእግዚአብሔር ክብር ተስፋ ደግሞ እንመካለን ይላል። ተስፋችንን ያወራል፣ ሆፓችንም ይመጣውን። አራተኛ በየትኛው መከራ ውስጥ እንደማንቆም ይናገራል።
ቻሌንጆች ቢኖሩም አልፈን እንደምንሄድ ያውጅልናል። አምስተኛ ደካሞች ሳለን ከኛ በማይጀምር መለኮታዊ ፍቅር መወደዳችንን ያወራናል። ድነታችን ከኛ ጋር ስለማይሆን ከኛ የተነሳ ሳይሆን እግዚአብሔር በልጁ በክርስቶስ ኢየሱስ እንደከፈለልን ለኛ ያለውን የራሱን ፍቅር እንደገለጠልን አስረግጦ ይናገራል። ይህ ብቻ አይደለም፣ ደግሞ በደሙ ከመጽደቃችን የተነሳ ብሎ ስድስተኛ ከቁጣው ምን እንላለን? እንድናለን ይላል። ስለዚህ ከእግዚአብሔር ቁጣ መትረፋችንንም ደሙ ቁጣውን እንዳስወገደልን ይነግረናል። ከቁጣው መዳን ብቻ ደግሞ አይደለም፣ አሁን ወደ ቆምንበት ጸጋ ደግሞ በድፍረት እንገባለን። አሜን። በድፍረት ምን እንላለን? እንገባለን። ይህ ብቻ አይደለም፣ ወደዛ በገባንበት በክርስቶስ ኢየሱስ ደግሞ በእግዚአብሔር ምን እንላለን? አያቸው። ኮንፊደንሳችንን ምን ያደርገዋል? ቦልድነሳችንን እንዲጨምር ያደርገዋል። ለምን? የታረቅንበት መታረቅ ዋጋው ከፍ ያለ ስለሆነ። ሃሌሉያ። ለዛሬ ግን ቁጥር 1ን ብቻ እስኪ እናንብባት። እንግዲህ ነው የሚለው። እንግዲህ ተብሎ አይጀምርም ንግግር፣ ግን እንግዲህ ከምዕራፍ 4 የቀጠለ ስለሆነ ልድገመው። ከምዕራፍ 4 ምዕራፍ 4 ቁጥር 22 ጀምሬ ልከልሳት እንዲህ ይላል። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ማን? አብርሃም። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም ስለ እኛም ነው እንጂ። ስለዚህ ተቆጠረለት ለአብርሃምም ለእኛም ይሰራል። ተቆጠረለት የሚለው ቃል ለአብርሃምም ይሰራል፣ ለእኛም ይሰራል። ስለ በደላችን አልፎ የተሰጠንን እኛን ስለ ማጽደቅ የተነሳውን ጌታችን ኢየሱስ ክርስቶስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለ። ስለዚህ እንግዲህ ሲል ያንን መሰረት አድርጎ ነው። እንግዲህ በእምነት ምን ካልን? ከጸደቅን። በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን ምን እንያዝ ማለት ትንሽ እዚች ጋር የአማርኛ ግራመርዋ ጤናማ አይደለች። ሰላምን እንያዝ የምትለው እንደዚህ መያዝ የኛን ኤፎርት ይጠይቃል። እኛ ተከታትለን በክርስቶስ ኢየሱስ የሆነን ሰላም መያዝ እንዳለብን አይነት ወሬ ያወራል። ለዛ አንዳንድ ትርጉሞች ጥሩ ናቸው እና እንግሊዘኛው ደግሞ ብታዩት መልካም ነው። እንግሊዘኛው ከእግዚአብሔር ጋር ሰላም አለን ነው እንጂ የሚለው ሰላምን ተከታትለን እንያዘው አይልም። we have peace ነው የሚለው። በቃ ሰላም አለ። ከማን ጋር? ከእግዚአብሔር ጋር። አማጃካቲ ኦኬ። ምዕራፍ 5 ቁጥር 1 በዚህ በሕያው ቃል እንዲህ ብሎ ያስቀምጠዋል። ስለዚህ በእምነት ከጸደቅን በጌታችን በኢየሱስ ክርስቶስ ከእግዚአብሔር ጋር እውነተኛ ሰላም አግኝተናል። ምን አይነት ሰላም አግኝተናል? እውነተኛ ሰላም አግኝተናል። ስለዚህ ሰላም ራሱ አይነት አለው ማለት ነው። እውነተኛ ሰላም ሲል ዝም ብሎ ሰላም ሳይሆን እውነተኛ ሰላም ምን ብለናል? አሁን አግኝተናል። ይሻላል፣ ያዙት ከሚለው ይሻላል ይሄኛው ትርጉም። እንግሊዘኛው ግን በቃ አለን ነው። ምንድነው? አለን። ግን ሁለት ቃላቶችን እዚህ ጋር ቁልፍ ቃላቶችን ይጠቀማል። አንደኛው በእምነት መጽደቃችንን ያውጃል። ሁለተኛው ከእግዚአብሔር ጋር ሰላም እንዳለን ያውጃል። መጽደቅ እንደገና ሰላም፣ ጽድቅ ከሰላም ጋር ይያዛል ማለት ነው። ምዕራፍ 4 ቁጥር 24 እና 25 ምን ይለናል? ስለ በደላችን አልፎ የተሰጠውን እኛንም ስለ ማጽደቅ የተነሳውን ጌታችን ኢየሱስ ክርስቶስን ከሙታን ላስነሳው ለምናምነው ለኛ ምን ይልልናል? ይቆጠርልናል። ፍትህን የአንድ የፍርድ ቤት አዋጅን የሚያመለክት ነው። አንድ ወንጀለኛ ለምሳሌ ይሄ ሰው ምንም እንከን የለበትም ጻድቅ ነው ሲባል በተከሰሰበት ወንጀል ይቀመጥና የተከሰሰው ሰውዬ በዳኛ ፊት ቀርቦ ዳኛው መርምሮ ጨርሶ ፍርድ ቤት ውሳኔ ያስተላልፋል። ያ የሚያስተላልፈው ውሳኔ ካወጀ በኋላ ወንድማችን እንትና በተከሰሰበት ወንጀል ምንም አይነት ድርጊት ፈጽሞ እንዳልተገኘ ስላረጋገጥን ነፃ ነው ይላል።
ምንድነው? ነፃ ነው። ምን ያደርጋል ማለት ነው? ዳኛው አወጀ፣ ለሱ አወጀለት። ምንድነው? በተከሰሰበት ነገር ላይ ይገኝ ምንድነው? ነፃ ነው ብሎ ካወጀበት ቀጥሎ አውጆ ወደ ቤቱ አይሄድም። ዳኛው አንስቶ ግው ያደርጋል። ምን ማለት ነው? ግው ማለት ይሄ ፍትህ ነው፣ ትክክለኛ ፍርድ ነው የተፈረደው። ከዚህ በኋላ ማንም ሰው መጥቶ መቀልበስ። አሁን በክርስቶስ ኢየሱስ ያመነ ሁሉ ወይም በእግዚአብሔር ፊት አሁን በእምነት ስለጸደቅን ማለት አምነን በክርስቶስ ስንመጣ እግዚአብሔር ከፍ ያለውን የፍርድ ቤቱን ምንድነው መዶሻ ግው አድርጎታል። ሃሌሉያ! አንቺን አስቀምጦ ማንም ሰው ሊከስሽ በማይችል ፍትህ አዋጅ ምን አድርጎልሻል? አድርጎ መጥቶታል። ለምን? ይዘነው የመጣ ነው እምነት እንጂ ስራ አይደለም። አሁን በጥንቃቄ ስሙ። አብርሃም አመነ ነው የሚለን። ጽድቅ ሆኖ ተቆጠረለት። ምን አለ አብርሃም? አመነ፣ ጽድቅ ሆኖ ተቆጠረለት። አብርሃም የተቆጠረለት ያመነው ነው እንጂ እምነቱ አይደለም ጽድቅ ሆኖ የተቆጠረው። ገላትያ ምዕራፍ 3 ቁጥር 6 እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። በእግዚአብሔር ምን አለና? አመነና ጽድቅ ሆኖ ተቆጠረለት። እሺ፣ እንኪያስ ከእምነት የሆኑት እሺ እነዚህ የአብርሃም ልጆች እንደሆኑ እወቁ። እሺ፣ መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ። መጽሐፍ ማንን? አሕዛብን አስቀድሞ እግዚአብሔር አሕዛብን በእምነት እንዲያጸድቅ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ እሺ ወንጌልን ለአብርሃም አስቀድሞ ሰበከ። ኦኬ፣ ወንጌልን ለአብርሃም አስቀድሞ ምን አደረገው? ሰበከ። ስለዚህ አሁን የተሰበከው ለአብርሃም ምን የሚል ነው? በዘርህ አሕዛብ ምን ይላል? ይባረካሉ። አሁን በጥንቃቄ ስሙ እና ቤላ በዘርህ ምን ይባረካል እንበል? አሕዛብ በሙሉ በማን ነው የሚባረከው? ኦኬ፣ እኔን እንደ እግዚአብሔር ቁጠሩኝ፣ አቤላን ደግሞ እንደ ዘር ቁጠሩት። እንደ ዘር ቁጠሩት። መጥቼ ለጥበቡ የምስራች ልነግረው ነው። ልክ አሁን ለአብርሃም እንደተነገረው በዘርህ አሕዛብ ይባረካሉ ብሎ ነው የሰበከው። በምንህ? አሁን በዘርህ አሕዛብ ይባረካሉ ብዬ የተስፋ ቃል ነው የሰጠሁት። አብርሃም ምን አለ? አመነ። ከዛ ጽድቅ ሆኖ ምን አለለት? አብርሃም ምን አመነ? ዘር እንዳለው አመነ። ከዛ አብርሃም ዘሩ ጽድቅ ሆነ ተቆጠረለት። ቆይ አብርሃም አይደለም ጽድቅ ሆኖ የተቆጠረለት፣ አብርሃም ያመነው ነው ጽድቅ ሆኖ የተቆጠረለት። ለአብርሃም የተቆጠረለት በደንብ ስሙኝ፣ ምንድነው? እግዚአብሔር አለኝ ያለው ነው የተቆጠረለት እንጂ አብርሃም ያመጣው ነገር አይደለም የተቆጠረለት። አብርሃምን እንዲቆጠርለት ያደረገው የተሰጠውን የተስፋ ቃሉን እግዚአብሔር ስለነገረው ስለ ዘሩን አለኝ ብሎ በማመኑ አለኝ ብለህ ስላልክ የኔን ዘር አለኝ ስላልክ አለኝ ያልከውን እኔ አለህ ያልኩህን ላንተ እንዲኖርልህ ቆጥሬዋለሁ አለው። አሁን ክርስቶስ ይመጣ ዘንድ ላለው ወንጌል የምስራች የሚሰበክ ለአሕዛብ ሁሉ የሚደርሰው መፍትሄ ነው። በዘር ሲል ዘሩ ማን ነው? ክርስቶስ ነው እኮ። አብርሃም ደግሞ ገና ከጉልበቱ የወጣ አንድ ልጅ የለም፣ ግን በዘርህ አሕዛብ ሁሉ ምን ይላሉ? ይባረካሉ ሲል እርግጠኛ ሆነ ዘር አለኝ ብሎ። አንድ ልጅ የለውም፣ ግን ምን አለኝ አለ እግዚአብሔር። ደግሞ ዘሩን ሃሌሉያ ዘሩን ለአብርሃም ምን አድርጎ ቆጠረለት? ጽድቅ አድርጎ ቆጠረለት። አሁን ዘሩ የአብርሃም አይደለም፣ ዘሩ እግዚአብሔር ነው አለ ያለው። ወይም ዘሩ ከእግዚአብሔር አብራክ የሚወጣው አንድያ ልጁ ኢየሱስ ነው። ሲመጣ የሚመጣው ክራይስት ነው። ኢየሱስ ዘር ሆኖ ይወጣል፣ የአብርሃም ዘር ሆኖ ይወጣል። ግን አብርሃም ውስጥ ያለ ሳይሆን በአብርሃም ውስጥ እግዚአብሔር ያየው ዘር ነው። በጥንቃቄ ስም፣ ዘሩ የአብርሃም አይደለም።
የተስፋ ቃል ነው ዘር ሆኖ የሚቆጠረው በመጽሐፋችን። አብርሃም ምንም የለውም ግን ዘር አለ አለው። ምንም በሌለው ጊዜ ዘሩ ምክንያት ሆኖ አሕዛብ ሁሉ ምን ይላል? ይባረካል አለ። እኔን እንደ እግዚአብሔር ቁጥር ብያቸዋለሁ። እግዚአብሔር አለ ዘር ብሎ ደግሞ የሰበከው ማንን ነው? ኢየሱስን። በዘርህ አሕዛብ ይባረካሉ ብሎ አስቀድሞ ወንጌልን ምን አለው? ሰበከው አለ። አብርሃም አመነ። ምን አመነ? እግዚአብሔር ዘር አለህ ስላለው ዘሩን አመነ። ከዛስ አብርሃም መጥቶ ሚዛን ላይ ፍርድ ቤት አይቀመጥም። የአብርሃም ጉዳይ ኦልሬዲ ፋይሉ ተዘግቷል። ለምን? አብርሃም ያመነው ስላለ ያ ያመነው ይቆጠርለታል። ያመነው ነው የሚቆጠረው። ስለዚህ አብርሃም ጻድቅ ነው ወይስ አይደለም የሚለውን እግዚአብሔር ማየት ሲፈልግ ወደ አብርሃም አይደለም የሚዞረው። ጽድቁን ማየት ሲፈልግ የሚዞረው ወደ ዘሩ ነው። ዘሩን ሲያየው ደግሞ እግዚአብሔር ያለው ጽድቅና ዘሩ ያለው ጽድቅ አንድ አይነት ነው። ደህና ነው ይበሉት። አጠገባቸው ተዘጋጅ በሉት። አንድ አይነት ጽድቅ ነው። ለምን? ከእግዚአብሔር የወጣ ጽድቅ እንጂ አዲስ ጽድቅ አይደለም። ሰርቶ ያመጣው ጽድቅ አይደለም። እግዚአብሔር የሰጠው ጽድቅ ስለሆነ ስለዚህ አሁን ጻድቅ ነው አብርሃም ለማለት አብርሃም ምን አቅርቧል ነው። አብርሃም ያቀረበው የለም። ግን እግዚአብሔር እኔ ላንተ ማቀርበው ዘር አለኝ ብሎ ወንጌልን ሲሰብከው አሜን። አላዋጣም፣ አልከፈለም፣ አልሰራም፣ ምንም አላደረገም። ግን ያመነውን ያንን ዘሩን እግዚአብሔር ጽድቅ አድርጎ ምን አለለት? ምን አረገለት? ና ወደዚህ ስሙት። እዚች ጋር በእኔ ትይሁን። አሁን ጽድቅ በደንብ ስሙኝ። የህፃናት ሚዛን አይታችኋል? ዥዋዥዌ እንደዚህ የሚጫወቱበት እግዚአብሔር በአንደኛው ሳይድ ጻድቅ ሆኖ ቁጭ ይላል። በሌላኛው ሚዛን ደግሞ እኔና እናንተ መተን ቁጭ እንላለን። ቁጭ ስንል ሚዛኑ የማን ይከብዳል? የእግዚአብሔር። እግዚአብሔር ፍጹም ጻድቅ ነው፣ እኛ ደግሞ ችግር አለብን። አሁን አብርሃም እና ሲንመሰን አይደለም ያለው። ከተመሰንን ቀለ ወድቀ ማለ ተቀል ምናምን ተብለ እንደምትወድቅ እኔ እናውቃለን። ስለዚህ አለ እግዚአብሔር የሚገርም አብርሽ ዘር አለኝ አለው። ምን አለኝ? ዘር አለኝ ብሎ ወንጌልን ሰበከው። አብርሃም ምን አለ? አመነ። ምን አመነ? ወንጌሉን አመነ፣ ዘሩን አመነ። ያ ዘር ደግሞ ከእግዚአብሔር የወጣ አንድያ ልጁ በሌላኛው ሚዛን ተቀመጠ። ከዛስ ጽድቁ እዚህ ጋር ያለው ጽድቅና እዛኛው ጋር ያለው ጽድቅ እኩል ሆኖ ተገኘ። አብርሃምን እንዳትጠይቁት አለ። ከዚህ በኋላ አብርሃም ከእኔ ጋር ሰላም ነው። ለምን? ሰርቶ አይደለም። እግዚአብሔር እኔ ላስመስንልህ ሲል እሺ ብሎ በማመኑ አብርሃም አመነ፣ ጽድቅ ሆኖ ምን አለ? እኛም አለ ስለ ኃጢአታችን የሞተውን እኛን ስለ ማጽደቅ የተነሳውን ለምናምን ምን ይልልናል? ኧረ ሃሌሉያ! የተነሳውን አምነሻል? የተነሳውን አምነሃል? በአንተ ቦታ ወንበሩ ላይ ተቀምጦ እየታየልህ ነው። ተመስኖልህ ነው ያለው። ጻድቅ ነህ። ማሳካታካ ምንድነህ? ጻድቅ ነህ። ስንት ፐርሰንት? 100%። ምን አይነት ጻድቅ ነህ? እግዚአብሔር የሆነውን ጽድቅ ያክል እኔም ጻድቅ ነኝ። በእኔ ጽድቅና በእግዚአብሔር ጽድቅ መካከል ልዩነት የለም። ለምን? የእኔ ጽድቅ የራሱ ነው። አያያያያ የሆነ ሰው ዛሬ በቃ የእኔ ጽድቅ የማን ጽድቅ ነው? የእግዚአብሔር የራሱ ጽድቅ ነው። እግዚአብሔር ሲያይ ሰው ሁሉ ኃጢአተኛ ነው። ሰው ሁሉ ኃጢአትን ሰርቷል። አንድም ሰው በፊቱ ጻድቅ ሆኖ መገኘት አይችልም። ስለዚህ ለሰው ሁሉ መፍትሄ እንዲሆን የአብራኩን ክፋይ በቅፉ የነበረውን አንድያ ልጁን ጽድቁን፣ ቅድስናውን፣ ቤዛነቱን አድርጎ ሰጠው። ከዛስ ኢየሱስ ሃሌሉያ አውጣልኝ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ነገር ግን ስሙት፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው። ስሙት፣ የሚመካ በማን? በስራው፣ በራሱ ጥረት፣ በጾሙ፣ በብሔሩ፣ በተማረው ትምህርት
የሚመካ በማን ይመካ? በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ መሆን ያለበት እንዴት ነው? የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆንልን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ከማን ዘንድ? ከእግዚአብሔር ዘንድ። አልሰማሁም። ከማን ዘንድ? ከእግዚአብሔር ዘንድ። አሃ ጥበብ ጽድቅ ከማን ዘንድ? ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ኦኬ የተደረገልን ነው የሚለው። አሁን በጥንቃቄ ስሙ። እናንተ የያዛችሁትን ጾታ አስለውጣችሁት አይደለም። ሳትወለዱ በፊት ተደርጋችሁት ነው። ልድገም። ተደርገህ ከሆነ ያንተ እጅ የለበትም። ይደግመዋል። ከተወለድክ በኋላ እኔ ወንድ አይደለሁም ዝም ብሎ እንደ ሴት ያደርገኛል ብትልም ሰማይ ያደረገህን አይቀየርም። ሜካፕ ብትቀባ ዊግ ብታስቀጥል አትቀየርም። ምክንያቱም ተደርገን የመጣው ከላይ ባለቤቱ አድርጎን ይላከ ሌላ መሆን አትችልም። ሃሌሉያ። ከዛስ አርቲፊሻሊ የተቀባባ ሜካፕ ያደረክ ዊግ ያንጠለጠልክ ግን ውስጥ ወንድ አትቀየርም። ባይዘው ትሞክራለች አትቀየርም። ለምን? ተደርገ ነው አይመጣው። በተመሳሳይ ኢየሱስን አለ ከእግዚአብሔር ዘንድ ሄሎ፣ ከሰው ዘንድ አይደለም፣ ከጾም ጸሎት ማህበር ውስጥ አይደለም፣ ከዘላለም አምላክ ከእግዚአብሔር ዘንድ ጥበብ ተደረገ፣ ጽድቅ ተደረገ፣ ቅድስና ተደረገ፣ ቤዛ ተደረገ። ለማ? ለኔ። ለማ? ላንቺ ተደረገና እግዚአብሔር መጥቶ እንዲህ አለ የሚመካ በእግዚአብሔር በስራው እንዳይመካ በትዕቢት እንዳይነፋ የራሴ ነገር እኔ እኮ ከሌሎቹ ትንሽ ለየት እላለሁ በውበቴ ራሱ በጣም መደምደም የሌለኝ ነኝ እንዳይል፣ ለሊት ተነስቼ 9 ሰዓት ላይ ስዋጋ ልዩ ፍጥረት ነኝ እንዳይል፣ በረከቴን አስለቅቄ ነው በአፊት የምቀርበው እንዳይል፣ የሚመካ በማን እንዲመካ ተብሎ እንደተጻፈው ይሆን ዘንድ ኢየሱስ ከእግዚአብሔር ዘንድ ምናችን ነው? ጽድቃችን። አልሰማው። አሁን ጽድቅሽ ማን ነው? በደንብ ስሚ። ጽድቅህ ማን ነው? ከእግዚአብሔር ዘንድ የተደረገ ጽድቅ አለ። እኛ ሁላችን ያመንነው በማን ነው? በኢየሱስ። በኢየሱስ ስታምን ኢየሱስ ላንተ ምንህ ነው? ኦኬ። ኢየሱስ ደግሞ ከእግዚአብሔር እቅፍ ውስጥ ወጥቶ ስለኛ የተቆጠረልን የእግዚአብሔር ጽድቅ ነው። በቃ አሁን በቃ ሁሉ ነገር ተራገፈ። ቅድም ዱካክ ያለ ሁሉ አሁን በቃ። ስለዚህ አሁን እኔና ቤልን ይሁን እስኪ አሁን ፊት ለፊት እንተያያለን። ሃሌሉያ። ወይኔ ብሎ አይደበቅም፣ እኔም አልደበቅም። ምክንያቱም በፊት ለፊት ማኖር የሚችል ሞገስ አለ ሁለታችንም። ይኸውልህ እግዚአብሔር ፊት ልክ እንደዚህ ነው፣ ፊት ለፊት ነው የተገናኘው። ኧረ እኔ እንዴት አድርጌ መቅረብ በስመ አብ አትልም። ለምሳሌ አሁን የመጣኸው በጽድቅ ነው። አሁን የመጣኸው በፊቱ ነው። በፊቱ ለመሆን የሚከለክል አንዳች ነገር የለም። ለምን? ጽድቅ ራሱ ስለሆነ። የሆነ ሴቶ እንትን አጀንዳ ይዞ ሲመጣ ሊከስ ሲመጣ እግዚአብሔር ሰምቶ ሪፖርት እሺ እባክህ ሌላስ ምን አድርጓል? ወይ ጉድ! እሺ ሌላስ? ሰምቶ ሲጨርስ አንተ ራስህ እኔ ታውቃለህ ጌታዬ ማረባ በፊት ልሆን የማይገባኝ የጠላ ቤት ጣሳ ማስታወቂያ ነኝ የተጨማደድኩ ነኝ ስትል እግዚአብሔር አንተ ነህ። አቤት ጸሎት፣ አቤት ትህትና፣ አቤት የኔ ልጅ አይልህም፣ አያይህም። ሁሉ ስለ አንተ የሚያየው አለ፣ ስለ አንቺ የሚያየው አለ። ያይና ሃሌሉያ ፈገግ ይላል። በቀኝ የዘላለም ፍስሐ አለ። ጩና ስለ እኔ በል የሚታየልኝ በቀኙ የተቀመጠ ጽድቄ ኢየሱስ አለ። አሁን የጴንጤ ችግሮ ጻድቅ ነህ ተብሎ እውነት ነው ይልና ግን ለጸሎት ሲመጣ በፊት ልሆን የማይገባኝ ይላል። ጽድቅ ማለት ይኸውልህ ሰላም ነን ማለት ነው። ታርቀናል ማለት ምንድነን? ታርቀናል። በፊት ምን ነበርን? ጠላቶች ነበርን። አሁን ግን በልጁ ሞት ምን ብለናል? ታርቀናል። ስለዚህ አሁን ሳንነጣጠል ነው። ወክ ስናረግ ብቻዬን አልራመድም። ምክንያቱም በጣም ቤስት ነን። ለዘላለም ላንለያይ ህብረታችን በክርስቶስ ኢየሱስ መስዋዕትነት ሰላም አግኝቷል።
እኔ በሱ አለው እሱ በእኔ አለ። መሀል ላይ የሆነ ብርግግ የሚያደርግ የእግዚአብሔር ጣት የለም አንተ ጋር። እስኪ ሰላም ብለ ይሄ ሰላም ተብሎ የተጻፈው ትርጉም ሰላም እንደምን እንደሱ አይደለም። ሰላም ማለት ይኸውልህ ትናንትናም አሁንም ነገም የማይቋረጥ ህብረት ማለት ነው። ፍሬንድሺፕ ነው የተፈጠረው። በጣም ከምትወደው ሰው ጋራ በአካል እንኳን ውለህ ከዛ ሸኝተኸው ገባህ እንዴ በላሽ ልተኝ ነው ብለህ ቻት ታደርጋለህ። ለምን ሰላም አለ። የተጣላህስ ቀን በቃ ለምን እንደሳቃችሁ ታውቃላችሁ። ገብቷችኋል? ለምን እንደሳቃችሁ ገብቷችኋል? አየህ ሰላም አለን ሲባል ይኸውልህ ከጎረቤት ጋር አይደለም ሰላም ይሆንከው አንተ ከአካባቢ ከሰፈር ገዢ ጋር አይደለም ሰላም ይሆንከው ከፈጠረ ከልዑሉ ጋር ሰላም ሆነሃል። ብርክ በለኝ ሰላም ነው ወይ በሉት። እርግጠኛ አይደለም ጠይቁት። ሰላም ነው ወይ በሉ። ያንተን ነገር እጠራጠረዋለሁ። ሰላም ነው ወይ በሉት። አንዳንዴ ወሰድ ስለሚያደርግህ እፈራሃለሁ በሉት። ግድ የላችሁም ብቅ ጥልቅ አትበል በሉት። ጻድቅ ነህ በሉት። በቃ ጻድቅ ነህ። ይሄ ጽድቅ የሚባለው ነገር እንደ እውነት ቢሆን ኖሮ ጥሩ ነበር የሚያስብል ነው እንጂ አሜን የሚያስብል አይደለም። ለማመን የሚከብድ ነው። ዜናው እንትን ጭልል ያደርጋል አእምሮ። እንዲሆነን መስማታችን ራሱ እኮ ግረማለሁ። ለመሰለ ክርብት ብለ ምንድን ያልከኝ ምናምን ብለ ተነስተ እንደገና ስትሰማው ክርብት እያል ኧረ ይሄ ነገር አልገባኝም የሚያስብል ነው። ጽድቅ እኮ ነው። ያለ አንዳች ኀፍረት ኩነኔ፣ መሸማቀቅ፣ የበደለኝነት ስሜት በአብ ዙፋን ላይ በህልውናው ፊት ወክ እያረክ መተህ አባ እያልክ እኮ ነው። እኛ እኮ ጠላቶች ነበርን እኮ ነው የሚለው። ጠላት እኮ ነው። ጠላት እንዴት አሁን እኮ በክርስቶስ ኢየሱስ ያላመነ ሰው እኮ በዚህ ሰዓት ጠላት ነው። እግዚአብሔር ፊት ወክ አድርጎ ዳዲ ማለት አይችልም። ለምን? ኢነሚት ያላ በመካከላቸው። አንተ ግን ጠላትነትን አፍርሶ የጥሉን ግድግዳ ሰብሮ ጥልን በመስቀል ገድሎ ሰላም ይሁን ያለ ሰላም ይሁን። በቃ እግዚአብሔር እኔ በቃ መጣላት የሚባለው ነገር በቃ ብቅቶኛል፣ ጨርሻለሁ። ጸቤን ሁሉ መስቀል ላይ አንጠፍጥፌዋለሁ። በማንም ላልናደድ ጨርሻለሁ። ምንም ብታረግ ላልቀየም ባንተ፣ ላልጨክን ባንተ ልጅን መስዋዕት አድርጌዋለሁ። ቁጣዬን በላው ላይ አስንቤያለሁ። እባክህ እንታረቅ ብሎ ቤት ድረስ የመጣ አንኳክቶ የመጣ ሄዳር ለም ያገኘው መጥቶ ነው ያገኘ። ሳይ ገና ጠላቶች ሳለን አይደል የሚለው? ጠላቶች ሳለን በልጅ ሞት ምን ካለን ወዳጆና አይደለም የታረከው። ባይዘወይ ታርቀነው አይደለም ታርቆን ነው። አይ አልገባኝ። አንዳንድ ሰው እኔ ድሮም ምናምን አይደለም። ድሮም አንተ ክፉ ነህ። ድሮም አስቸጋሪ ነህ። ዝም የምትል ምንም የማትዋሽ የማትዘርፍ ባንክ ሄደህ የማትሰብር ሰው ሄደህ የማታማ ውስጥ ግን አውሬ ታስሮ የተቀመጠ መጥፎ ነህ። ተናገርኩት። በቃ አንድ ሰው ተሰበረ። አሁን አየህ እኔ ድሮም ጨዋ ነኝ ብዙ ክፉ ማመለኝም ይላል። ለምጻም ነህ። ወርሶህ ነበር ልጁን ኢየሱስን ልኮ እንታረቅ ያለ እኮ ህፃናት ሲጣሉ አይታል። እስኪ እንታረቅ የሚሉት እና ሄደው እባክህን እንዲህ ማለት ምን ማለት ነው? እንታረቅ። አንተ ሰማይ አንድያ ልጁን እኮ ነው ያብራኩን እያየው ልጁን አባ ለምን ተውከኝ ሲል ፊቱን አዞረ። አየህ ልጁ ላይ ፊቱን ያዞረው አንቺ ላይ ፊቱ ላይ ያዞር፣ ባንቺ ላይ ፊቱ ላይ ይቀየር፣ ፊት ለፊት ሊያይሽ
አላየውም እሱ አስቸጋሪ ነው ስትባል የነበርከውን በልጁ ላይ ፊቱን አስወረና አንቺን አየሽ፣ አንተን አየ፣ ከነችስተት አየ፣ በልጁ ሞት ከኛ ጋር ታረቀ። እግዚአብሔር ከክርስቶስ ሆኖ ዓለምን ከራስቱ ጋር ምን ይል ነበር? ያስታርቅ ነበር። ምን ይል ነበር? አንተ ለመታረቅ ራሱ አስታራቂ ልኮ አይከብድም? አረን ያልታረቅም ሲል ራሱ አንዳንዱ በቃ ብሎ ካሳ ደም አፍስሶ እንዲህ አይነት እኮ እርቅ የለም። እንዲህ አይነት እርቅ የለም። ራሱ የምትታረቀው እኮ ጥርስ አውልቀህ ከሆነ እንዳይከስ አይደል? የሆነ ነገር የሰውነት ክፍል አጉድለህ ከሆነ ሸቤ ገብተህ እንዳትከርም በቃ በካሳ በምናምን ተብሎ ትታረቃለህ በሽማግሌ። ለዛ የሚመጥን ካሳ በግረድለት ይሄን ያህል ብር ስጥ ተብሎ ትስማማለህ። ይሄ እኮ ጥርሱን ያውለቅ ነው እኛ የጎዳ ነው እኛ ያበሸቅ ነው እኛ የተላለፍ ነው እኛ ችግር የፈጠር ነው እኛ እንታረቅ ብሎ ካሳ ይዞ የመጣው የለሽበትም፣ ግን ታርቆሽ ገብተሻል። ስለዚህ ሰላም ነህ። በቃ ምንድነን አልገባኝም። ምንድነን? ከማን ጋር? ከዋናው ጋር፣ ከፈጠረ ጋር፣ ህይወትን እፍ ካለብህ ጋር፣ ዛሬ ወጥተህ እንድትገባ ጤንነት ከሰጠ ከዋናው ጋር ሰላም ነህ። ከመንግስት ጋር አርቦሽ የሆኑ ሰዎች ይፈራሉ። ለምን? የሚያረጉህ አይታወቅም። እነሱን ስትነካቸው ከጀርባ ብዙ ነገር አለ። ዝም ብለህ ስታያቸው ሌጣ ይመስሉሃል እንጂ የሚንቀሳቀስ ከጀርባቸው አለ። የሆነ ከጀርባቸው ያለውን ስታቅ አንተ ራስህ አትዳፈር። ጆሮ ጠቢ ያለ እንዴ ብለህ ነው የምታወራው። ራሱ ዝም ብለህ አፍ እንዳመጣ ዝርግፍ አታረግም። ለምን? ጆሮ ጠቢ ካለ ያስገባሃል። ልክ ነኝ? ግን የመንግስት አካል እኮ ፈርተህ ነው። አሁን ደግሞ እልፍ አላፍ መላእክቶች ቅዱስ ቅዱስ የሚሉት በኃይል ብርቱ፣ ዙፋኑ የጸጋ ዙፋን፣ መለኮት የሆነ ሁሉን በእጁ ደግፎ የያዘ በስልጣኑ ቃል የያዘ አንተ ጋር መጥቶ እንታረቃለን። ቀበሌያቸው አይገናኝ፣ ሰፈራቸው አይገናኝ፣ ወረዳቸው አይገናኝ። አፈላልጎ አገኘ። ምን ሆነ ነው ስትለው የጠፉትን ልፈልግ ላድን መጥቻለሁ። ምን ያሉትን? በእምነት ስለጸደቅን አለ ከእግዚአብሔር ጋር ምንድነን? እስኪ አሁን አስበው። ከማን ጋር ሰላም ነህ? በቃ ለጸሎት ስትመጣ እንደ ጸበኛ አትምጣ። አንዳንድ ሰው ጸበኛ ነው ለጸሎት ሲመጣ ራሱ በጌታ በኢየሱስ ክርስቶስ ስም አባት ሆይ ምናምን። ተረጋጋ፣ ሰላም ነው። ተረጋጋ፣ ሰላም ነው። ስትመጣ በቃ በጉጉት በናፍቆት የናፈቀህን በጣም የምትወደውን ፍቅረኛ ለማቀፍ እንደጓጓ ልቡ እንደሱ አይነት ሆነ ነው እንጂ የሚመጣው እግዚአብሔር ፊት ማመልከቻ ለማስገባት የሆነ ነገር አድርገህ የሰራዊቱ ጌታ እልፍ አላፍ መላእክቶች ዘርፋፋ ቀሚሳቸው ብን እያለ ወርቅ አቧራ እየረጨ እግራቸው ላይ ሲረግጡ በርባሷቸው ቡን እያረገልህ እንትን ያደርጋል። ኢማጂኔሽን ይፈጥራል ራሱ በቃና ማንም የማይደፍርህ የማይጠጋ በጣም ከባድ አስፈሪ ልዑል ኃያል አደርድር በሉት። አጠገባችኋል በቃ ሰላም ነህ በሉት። ሰላም የሆነ ሰው እኮ ቤስት ፍሬንድ የሆነ ሰው እኮ አሁን ከውጭ አንዳንድ ሰው ሲመጣ አዲስ ሰው ምናምን ፓስተር ምናምን ይለኛል። ለምንድን ነው እንደዛ የሚለው? አየህ በጣም እዚህ ደግሞ ምንም ችግር ዴቫ ምናምን ቢል ምንም ችግር። አሁን ልዩነቱ ምን መሰለህ? ዴቫ ሲል እያቃልለኝ አይደለም። ፓስተርዬ ምናምን ሲልም እያከበረኝ አይደለም። ጉዳዩ የቅርበት ጉዳይ ነው። አልሰማችሁ? እግዚአብሔርም ጋር ሩቅ ሲሆንብህ አንተ ወደዛ ለመጠጋት በር ላይ ያሉትን ትቆጥራለህ። እልፍ አላፍ መላእክቶች
አልፈነዋ እዛ የምትደርሰው ዝም መጽሐፍ ሲናገር ታስበው ዘንድ ሰው ምንድነው ይላል? እሱ ቅዱስ ቅዱስ የሚሉት እያሉ አእምሮ ውስጥ የሚያስበው አንተን ነው። ቀበሌ ውስጥ ወርዶ ቤት ቁጥር ውስጥ ገብቶ እሱ ስላንተ ያስባል። ቅዱስ የሚለውን መላእክት እያየ ሰርፕራይዝ አይሆንም። የሚያስበው በልቡ ያለው አንተ ነህ። ሄሎ እሱ ስላንተ እያሰበ አንተ ግን እሱ ጋር ለመድረስ እዛ ቅድስተ ቅዱሳን እንትኑ ወንበሩ ጋር ለመድረስ ብሎ ሰው አለ ገና ከደጅ አደባባይ ይጀምራል። አጥሮችህ ያማረ የግቢህ ውበት በሩ ምን ይመስላል ጥልፉ ራሱ ምናምን ብሎ ነው የሚገባው። በቃ እሱን እስኪል 30 ደቂቃ የሚሆንበት ሰው አለ። ልክ ይሄ የጨለማ ኃይል በኢየሱስ ስም ይመታ ቢልኮ ቀላል ሆኖ ሳለ አንዳንድ ሰው 14 ሉክ ደብተር ይዞ የእንትን ሀገር የእንትን መንፈስ ከእንትን ባህር የምትወጣው እንትን ተብለ የምትጠራው እንትና ሰፈር ተገኝተ እንትን የምታደርገው ምናምን ብሎ ዘርዝሮ ሲጨርሳቸው መጨረሻ ላይ ነው በኢየሱስም የሚለው። እያንዳንዳቸውን ስማቸውን ካልጠራ መንፈሱ የሚወድቅ አይመስለውም። ለመሰለ ለምዷል እና ያንን ስለለመደ መንፈሱን ጠርቶ ወጋው ማለት ስለለመደ እግዚአብሔርም ጋር ለመድረስ ሩቅ ይሆንበታል። እነዚህ ሳይጠሩ ሰላም ነህ በሉት። የተጣላውን ሰው ስታገኝ እኮ ገና ስታየው ራሱ ፊት ታዞራል። አብረው ሰላም አትሆንም። ለምን አለ የሆነ ነገር አለ በልብ ውስጥ ዞር ትላል። ያልተጣላው ሰው የተናፋፈከው ብለህ ሮጠ ነው የምታግፈው። ወደ ጸሎት ስትመጣ ዳዲ ብለህ ጥምጥም ነው። ህልውና ውስጥ ሄደ ዛፍ ነው። ክራይቴሪያ የለውም። እንዲሆነና አይልህም። አባ ትላለህ መተህ ወየ ልጄ ይልሃል። ለምን ጻድቅ ነህ? አልሰማው ምንድን አንዳንድ ሰው አሁን እስኪ ጻድቅ ነህ ይበል። አትፍሩ ተይዟቸው። ሰይፍ የያዘ መልአክ የለም እዚህ ጉባኤ ላይ። አልሰማው ምንድን ምን እንዲህ አገጭ ረዝሞ እኮ ጻድቅ ነኝ የለም። ፊትንም ሰፋ አድርገውና ጻድቅ ነህ ይበል ሲፈቀድ። ምንድን ነህ? አልሰማው ስንት ፐርሰንት በማልግ አንዳንድ ሰው ደግሞ ጽድቅን እንዴት አድርጎ እንዳራከሰው ተውት። ጽድቅ ማለት በእግዚአብሔር ፊት ልጸድቅ አችልም ያ እና ስትለው በኃጢአት ፊት ነው የምትጸድቀው። አልሰማችሁ ማለት በማን ፊት አትጸድቅም? በእግዚአብሔር ፊት ሰው ጻድቅ ሊሆን አይችልም። እና የምትጸድቀው በማን ፊት ነው? እኔ ከሱ ጋር አብሬ እየዋልኩ እጥፍ እያልኩ ሸሎ ለምጄ እንዴት ነው በኃጢአት ፊት የምጸድቀው? እስኪ ኃጢአትን ነው መተ እኔ ጻድቅ ነኝ የምትለው እንጂ እግዚአብሔርን መተ ጻድቅ ነኝ አትለው። እኔ መቻልኩኝ ጻድቅ ነኝ። እሱ እኮ ነው ጻድቅ ነህ ያለኝ። እኔ እኮ አላልኩትም። እኔ ራሴ የታለው አላቅም እኮ ነበር። እሱ ግን መጣና አንተ ልጄ ነህ፣ በፊቴ ጻድቅ ነህ፣ ዓለም ሳይፈጠር በፊቴ ያለ ነውር ያለ ነቀፋ ትሆን ዘንድ መርጫለሁ ያለኝ እሱ ነው። ኃጢአትማ ሞቷል ነው ያለኝ። እኔ ከሞተ ጋር ዞረ ስትል አይሄድም። ልድገመው። ድንገት እንደዚህ ሰምቶ ያለ ይኖር ይሆናል። አንዳንዴ በቴሌቪዥን ስትሰማ ትክክል ይመስላል። ለዛ ነው አሁን አንዳንድ እንትኖችን ወገቡን ማፍረስ አለብህ። አሜን አትልማ? ወንጌል ነው ደግሞ። አየህ በሰው ጭንቅላት ውስጥ ያለውን ምሽግ የሚያፈርሰው ማን ነው? ወንጌሉ ነው እኮ። ኢየሱስ ነው የሚያፈርሰው፣ እኔ አይደለሁም። ጽድቅ ማለት በደንብ ስሙ፣ 100% በኢየሱስ ልክ በእግዚአብሔር ፊት ጸድቃል። ኢየሱስን ይሁት ኃጢአትን አላደረገም፣ ኃጢአትን አልሰራም። በእርሱም ኃጢአት ከኃጢአተኞችም ምን ያለ ነው? የተለየ ነው። ዩኒክ ነው ኢየሱስ። ያመንከው የትኛው ነው? ይሄ ኃጢአት የሌለበት ኃጢአትን ያላደረገ በኃጢአተኞች ዘንድ ያልተገኘውን ያመንከው እሱ ስላንተ ምን ብሎልሃል? ተቆጥሮልሃል፣ ተደርጎ ጻድቅ ነህ። ጽድቅህ ማን ነው አሁን? ስለዚህ በኢየሱስ በመጽደቅህ አማካኝነት ከእግዚአብሔር ጋር ሰላም ነህ። የማይቋረጥ
ዘልቆ የሚያልፍ ለዘላለም የሚኖር ሰላም ውስጥ ገብታል። በጥንቃቄ ስሙ። ድንገት በመሃል እግዚአብሔር አይናደድብህም። ደግሞዋል ምናምን ብሎ ደሙ ምናምን ስሩ አይገተርም እግዚአብሔር። ደግሞዋለሁ። አንዳንዶቻችሁ በደንብ እንዲለቃችሁ ስለምፈልግ በመካከል አይናደድብህም እኮ እንዲያረክ አይደል ብሎ አይናደድም። ለምን መሰለህ? መጀመሪያም ኃጢአተኛ ሳለህ ነው የሞተው። ለመናደድ እኮ ምክንያት ሊኖረው ያስፈልጋል። ማን ጥራኝ አለ ብለውስ? ማን ሙትልኝ አለ ብለውስ? የሚናደድብኝ ከሆነ ዛሬ ለምን ጥራኝ? የሚናደዱብኝ በደጅ ሞልተዋላ። እሱ ጋር የመጣው ስለማይናደድ ነው። ደግሞ ስንታሉ እኮ በትረ መንግስታቸው እንዳይነካ ሰይፍ የያዙ ጎመድ የያዙ ብዙ የሃይማኖት እኮ አባቶች አሉ። እኔ ወደ ኢየሱስ የመጣሁት በደንብ ስሙ፣ ሃይማኖት አጥቼ አይደለም። ኢየሱስ ጋር የመጣሁት የማይቆጣ ከነማንነቴ የወደደኝ ካለውበት ውድቀት ለማንሳት ራሱን የሰጠውን አይቼ ነው። ፍቅሩ ነው እንጂ ያመጣኝ ቁጣው አይደለም ያመጣኝ። በፍቅር መጥቼ በቁጣ አልኖርም ቤት ውስጥ። አሜን 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 አሜን። እስኪ ይወደኛል በል፣ ከእሱ ጋር ሰላም ነኝ በል። ማንም ሰላም አይነካውም በል። ፍጹም ጻድቅ ነኝ በል። በማን ልክ? በእግዚአብሔር ልክ ተመዝነ ጻድቅ ሆነ እኩል ሆነ። ምን ብላል? እግዚአብሔር ሆነሃል አልኩኝ? አትሆንም ያልኩት ምንድን ነው? እግዚአብሔር ያለው ጽድቅ አለህ ነው ያልኩት። እግዚአብሔር ያለው ጽድቅ ካለ ጽድቅ ፍትህ ነው፣ ራይት ነው፣ ትክክል የሆነው ነው። እስኪ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። ዓለምን ከማን ጋር? ከራሱ ጋር ምን ይል ነበር? ያስታርቅ ነበርና። በማን ሆኖ ነው? በክርስቶስ። ስለዚህ አሁን ክርስቶስ መስቀል ላይ ሲንጠለጠል በዛ ውስጥ እግዚአብሔር ምን እየሰራ ነው? እያስታረቀን ነበር፣ እርቅን እየፈጸመ ነበር። በክርስቶስ ሆኖ ከራሱ ጋር ያስታርቅ ነበር። እሺ፣ በደላቸውንም አይቆጥርባቸው። በደላቸውንም ምን አይልባቸው? ይቆጥርባቸው ነበር። ባይዘው እርቅ በደልን የሚቆጥር ሰው አይታረቅም። በደልን መቁጠር መቼም እንዳትታረቅ ያደርጋል። እርቅ የሚባለው በደል ሳይቆጠር ነው። ለምሳሌ ምህረት ማለት የሚደርስብህ ነገር መተው ነው። ይተውልሃል ማለት ነው። ትክክል ስለሆንክ አይደለም፣ ተትቶልህ ነው ምህረት ተደረገ የሚባለው። በተመሳሳይ የሰራነው ተቆጥሮ አይደለም። እግዚአብሔር ያልሰራነውን ቆጥሮ ነው የተቆጠረው። ሁለት ነገር አይቆጠርም። አንተ የሰራኸውን ተቆጥሮ እሱ የሰራውን ተቆጥሮ ጽድቅ አይመጣም። እሱ የሚቆጠርልህ ከሆነ ያንተ አይቆጠርም ነው። ተቆጠረለት የተባለው የእሱ ነው። አልተቆጠረለትም የተባለው ያንተ ነው። በክርስቶስ ነው ሲያስደርግ የሰዎችን በደል ምን አይልም ነበር? አይቆጥርም። እሺ፣ በእኛም የማስታረቅ ቃል አኖረ። እኛ አፍ ውስጥ ደግሞ የምን ቃል? የማስታረቅ ቃል፣ የማዋጋት ቃል፣ የማደባደብ ቃል፣ የሙጢ ምላስ ሰጠን። ምን አይነት ነው የተሰጠን? የማስታረቅ ቃል። እኛ ውስጥ ያለው ቃል የልጁ ወንጌል ማስታረቅ ነው ስራው። የማስታረቅ ቃል ሰጠን። እሺ፣ እንግዲህ እግዚአብሔር በእኛ እንደሚማልድ፣ እግዚአብሔር በእኛ ደግሞ አሁን እንደሚማልድ ስለ ክርስቶስ መልእክተኞች ነን። ስለ ክርስቶስ ምኖች ነን? መልእክተኞች ነን። ሃሌሉያ። እሺ፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ከእግዚአብሔር ጋር ምን በሉ ብለን? ታረቁ። ስለምን እንለምናለን? ክርስቶስ አሁን ታረቁ ብለን እንለምናለን አለ እንጂ እግዚአብሔር እንዲታረቃችሁ የሆነ ነገር አድርጎ አንልም። እሱ ታርቋል። አሁን የምንለምነው ማንን ነው? እባክህ ታርቆሃልና ታረቀው ነው። አይደንቅም? አሁን እኮ ሰው እግዚአብሔርን ለመታረቅ የሚከብደው ምን ይዤ ብሎ እኮ ነው። አሁን ታርቆሃል ስትለውስ አየው ልዩነቱ። ወንጌል በጌታ በኢየሱስ ክርስቶስ ስም ሲውላለ በር ላይ የሳቱ ምናምኑ ግመሉ ምንድነው? መግሉ ማለት መግል ነው ግመል። ሆረር ፊልም ነው የሚሰራው ወንጌል ስርጭት ተብሎ የሚናገረው መልእክት ጤናማ አይደለም። መልእክቱ ምንድነው? እግዚአብሔር ታርቆሃል ነው። አሁን ዝም ብለህ ወንድሜ እግዚአብሔር ታርቆሃል ብትለው ራሱ ለምን እንዲህ አይነት የምስራች አልሰማም?
ይህ ምን አይነት ሰላምታ ነው ያለችው እኮ ዝም ብሎ እኮ አይደለም የሰማዩ አጀንዳ ስለያዘ እኮ ነው። አሁንም ወንድሜ ታረቅ አይደለም ይባል መጀመሪያ ታረቅ ከማለት በፊት ታርቆሃል እና ምን ሐሳብ አለ እንደዚሁ እየተጣላ ትቀጥላለህ ወይስ ትታረቃለህ ስትለው እሱ ከታረቀኝማ እሺ ነው የሚለው። አሁን ግን መተን ታረቅ ብለን ስንጀምር እኩል አይሆንም። የማስታረቅ ቃል ባፋችን አኖረ ማለት ታርቆሃል ብለህ ስትመሰክር ሰውየው ልብ ውስጥ እንግዲያውማ እኔ ልታረቅ የሚል የፍቅር መንፈስ ውስጥ ይቀጣጠላል። ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ የማን ጽድቅ እንሆን ዘንድ የእግዚአብሔር የራሱ ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ኃጢአት ምን ያላለውን ኃጢአት ምን ያላለውን ኃጢአት ምን ያላለውን ኃጢአት ምን ያላለውን ኦኬ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ስለኛ ምን አደረገው? ኃጢአት አደረገው። አንዳንድ መጽሐፍ ቅዱሶችን አሁን እየገለበጥን ማንበብ ይኖርብናል። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ዓላማው ምንድነው? የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? እሺ እኛ በእርሱ ሆነን ምን እንድንሆን ያለው? የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ኦኬ እንዲህ ብለን ብንገለብጠውስ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን አይደል ዓላማው? ኦኬ እሱ ኃጢአት ያላወቀውን ነው። ኃጢአት ያላወቀውን ኃጢአት አደረገው። እኛን ደግሞ ጽድቅ ያላወቅነውን እሱ ኃጢአት ያላወቀውን እኛስ ጽድቅ ያላወቅነውን ጽድቅ አደረገን። እሱን ኃጢአት ያላወቀውን ምን አደረገው? ኃጢአት የተደረገው ሰርቶ ነው። በምንም ምክንያት አላደረገም። ኃጢአትን አልሰራም። በእርሱ ኃጢአት የለም። ኃጢአት አያውቅም። ያላወቀውን አደረገው ከሆነ መደረግ ነግሬያቸዋል። ተደርገ ከሆነ አማራጭ የለም። አደረገው አለ። ለምን? እኔ እናንተ በእርሱ ሆነን የእግዚአብሔር ምን እንድንሆን ጽድቅ እንደሆነ አንተም ተደርገህ ነው። ወዴት ትሄድ? ተደርገሽ ነው። ጻድቅ ተደርገሽ ነው። ሃሌሉያ። ስለዚህ ፍጹም 100% ጻድቅ ነህ፣ የእግዚአብሔር ጽድቅ ነህ። ደግመዋለሁ። ፍጹም 100% ምንድን ነህ? በእግዚአብሔር ፊት ጻድቅ ነህ። ደግሞ በዚህ ምድር ላይ የእግዚአብሔር ጽድቅ ሆነ ነው የምትገለጠው። የማን ጽድቅ? ሃሌሉያ። ስትታይ ጽድቅ የጽድቅ ስራ ሰርታል አልሰራም? ጽድቅ ማታቀው ነው። አንተ አታቅም። ጽድቅ አደረገ። ለምን? ኃጢአት አያቅም። እሱ አደረገው። ስለዚህ እሱም ተደርጎ እኔም ተቆጥሮብኝ አይሆንም። እሱ ላይ የኔ ኃጢአት ከተቆጠረ እኔ ላይ ደግሞ የሱ ጽድቅ። አሁን እንዲህ ሲሆን የሚታግለን በልባችን ውስጥ ያለ ኩነኔ ነው፣ ወይም በህሊናችን ውስጥ ያለ ክስ ይመጣል። እንዴት ታዲያ ሚል ሙግት ይመጣል። ዮሐንስ ሲጽፍልን ምን አለ? እኛ ልባችን የማይፈርድብን ከሆነ ጻድቅ ነን። ምንድነው? ልባችን ምንም አይልብን ከሆነ። እግዚአብሔር ግን ከልባችን ምንድነው? በላይ ነው። አንተ መጥተህ በእግዚአብሔር ፊት ልብህ እየፈረደብህ ወይኔ እኔ እኮ በቃ በፊትም ማለውን በጣም አስቸጋሪ ነህ፣ ኃጢአተኛ ነኝ ስትል ልክ ነው። ልቡ ራሱ ይናገራል አይልም? እግዚአብሔር ከልብህ በላይ ነው። ከልብህ ጋር ተስማምታ አይፈርድብህም። ከልብህ በላይ ነው። ያንተ ልብና ጩኸት አይሰማም። የሚኮንንህ ያንተ ህሊና ያንተ ልብ እንጂ እግዚአብሔር አንተ ሊኮንንህ በክርስቶስ አጽድቀዋል። ከእግዚአብሔር ጋር ሰላም ናቸው። ስትወጣ ሰላም እንደሆነ ሰው ፈገግ እያልከዋል። ስትወጣ ሰላም። አሁን ከራሱ የተጣላ ሰው እንዴት ነው የሚሆነው? አይታችሁት? ከራሱ የተጣላ ሰው አታውቁም? ከራሱ የተጣላ አታውቁም ማለት ብዙ ሰው በቀን ውስጥ ብዙ ጊዜ ከራሱ ጋር የተጣላ ነው የሚሆነው። ከራሱ ጋር የተጣላ ሰው ልዩ ምልክቱ በአፉ አያወራም እንጂ ውስጡ ማዕት ነገር ያስባል። የሚያደርገው ሌላ ነገር ነው። አንዳንዱ ደግሞ ሳያውቀው ሁሉ ያወራል። ከራሱ ጋር የታረቀ ሰው ደግሞ ተረጋግቶ ሰላም አለው፣ ፈገግ እያለ ነው የሚውለው። ለምን? የታረቀ ነው። አሁን በደንብ ሰው የታረከው ከአምላክ ጋር ነው። ተጣልተው ቢሆን ቁጣው ባንተ ላይ ሰማይ ናስ ምድር ብረት ሆና ባህር ለምትሄደው እግዚአብሔር 24 ሰዓት ባንተ ትይዩ የደሙን ፏፏቴ አዝንቦ አይንህን እያየ ክፉ እንዳይነካ እየጠበቀ በሰላም እያወጣ ያስገባል። የሆነ ነገር ሲያሴሩብህ ባሉት ብሎ አይሄድም። አንተ ጋር ሰላም ነው። ምንም እንዳይነካ ይጋርድሃል።
በማስተዋል ምን ያደርጋል? ይለይህና ማንም እንዳይነካ ጠብቆ ለዘላለሙ ክብር ያበቃል። ለምን? ሰላም ነው ካንተ ጋር። እንኳን ደስ አለ በሉት። ሰላም ነን በሉት። ከዚህ በኋላ በሉት ወጋው እያልኩ አልሆንም በሉት። የሰላም አምላክ ራሱ ሰይጣንን ፈጥኖ ከእግሬ በታች ይቀጠቅጠዋል። የእኔ ሥራ ከአባቴ ጋር በሰላም መዋል ነው። የአባቴ ሥራ ሰላም ስለሆነ እኔን የሚጠላኝ ሁሉ ፈልጎ እንዳያገኘኝ ከእግሬ በታች መቀጥቀጥ ነው። ይሄ ነው ወንጌል።